ቁርአን ላይ ካሉ አደገኛ አያዎች እቺ ነው ቢመለሱ ራሱ ወለው ሩዱ ለዓዱ ሊማንሁ ዐንሁ ቢመለሱ ራሱ አለ አላህ ወላሂ ወደ ነበሩበት በተመለሱ ነበር። ገብቷችኋል? ግን ገብቷችኋል? አሁን እኛና እናንተ ለምሳሌ ስንሞት ከሞትን በኋላ እንቆጫለን። መቼም እንቆጫለን። ነብዩ ሙእሚንም ይቆጫል፣ ሙናፊቁም ካፊሩም ይቆጫል ብለዋል። ካፊሩ አላህን እንኳን አምጫለሁ ብሎ ይቆጫል። ሙእሚኑ ደግሞ ያ ረብ ለስተክተርቱ ሚነል ኸይር ይላል። ኸይርን ነገር በጨመርን ነበር ብሎ ይቆጫል። ነገር ግን አለ አላህ እነዛ መናፍቃን የሆኑ ሰዎች ከሞቱ በኋላ መልሰን ብለው በመለሳቸው ኖሮ ለዓዱ ሊማንሁ ዐን ወለው ሩዱ ቢመለሱ አለ ለዓዱ ሊማንሁ ዐን ወላሂ የተከለከሉት ነገር ወደዛ ይመለሳሉ። which is የሰው ልጅ ቆሻሻነትን የሚያሳየን ምን ያህል ደካማ ፍጥረት መሆናችን አይተን እንግዲህ መልአክን አይተን የሞትን አደገኝነት አይተን أكثر من ذكر هذه اللذات فما ذكر أحد في ضيق من العيش إلا وسعه ولا سعة إلا ضيقها ይሄ ጥፍጥና ቆራጭ የተባለው ሞትን አብዝታችሁ አስተውሱ የተባለ አላህ كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق ኢንሲደንቱን ማለት ነው አላህ ሲተርክልን አደገኛ ነው። እግሮች እንዲህ ነው የሚቆላለፉት ሞት ላይ እና በዛ ያን ሁኔታ ሁሉ አልፈን ሞት መራራ ነው። ያንን መራራ ቀምሰን ብንመለስ አላህን እናምጻለን። አላህን የተናገረው እንግዲህ ومن أصدق من الله قيلا ካላህ በላይ ደግሞ ሐቅን እውነትን ተናጋሪ ማንም የለም። ነገር ግን መቆጨት ምናምን የሚባለው ነገር ይኖራል፣ ማስታወስ የሚባለው ነገር ይኖራል። ነገር ግን ምንም ጥቅም የለውም። ወላሂ ለው ኩንቱ ቱራባ የሚባልበት ጊዜ ነው። ያ ስራሽ ጥሩ ካልሆነ ጭራሽ ቤተሰብ ልጅ ምናምን ልታስታውሽ ያ ረብ ይሄ ዱንያዬ ሙሉ በዜሮ ተባስቶ ይሄ ልጅ ምናምን አሁን ልጃችሁ እንዴት ነው የምትወዱት? የልጅን ፍቅር ምናምን ከማገኝ ከባሌ ጋር ምናምን ከምዝናና ከአባት እናቴ ጋር እንትን ከምን ለው ዒሽቱ ቱራበን ብላችሁ ትመኛላችሁ። አፈር ሆኜ በኖርኩ ወላሂ አፈር ሆኜ በኖርኩ ብላችሁ ትመኛላችሁ። እንደው ይሄ ዱንያ ነገር አላህ ራሱ በረህመቱ ይጠብቀን እንጂ አላህ ራሱ በረህመቱ ይጠብቀን እንጂ ወላሂ በጣም አስደንጋጭ ነው ያለው ሰው። ብቻ አሁን እንዳላረዝምባችሁ ሌላ ጥያቄ ያላችሁ ሰዎች ስላሉ እና እንደዛ ነው። አላህ ይጠብቀን። አላህ በእርሱ መንገድ ኖረን በእርሱ መንገድ የምንሞት አላህ ያድርገን። እሱን ነው ብለው አሚን። ሽክራን ጀዛከላህ ኸይር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? እሺ እንትን ሞዴሬተሮች ኢንሻአላህ እንትን አድርጓቸው። እሺ ታገሷቸው። እኔ በመሰረቱ ቤቴ ሰው ሲወር በጣም ነው የሚደብረኝ እና እንትን አድርጓቸው፣ ታገሷቸው። ተንፈስ ይበሉ። ቢቻል ጥያቄ ራሱ ካሌለው እኮ ዝም ብሎ ቁጭ አይበሉ እንጂ ቦታ ካለ ገብተው ሰላም ብለውም ቢወርዱ መጥፋቸው ነው። ምንም ችግር ያለው ነገር አይደለም። ፈታ አድርጉት፣ ብዙ አታጨናንቁት። እንደዚህ እያልኩኝ የሚወርድ ሰው አለ። እሺ አይ ነው ለአሁኑ ሳይሆን አጠቃላይ ሰብሰብ አድርጌ ነው የተናገርኩት። እሺ ሰብሰብ አድርጌ ነው ኢንሻአላህ። የሆነ ክርስቲያን ልጅ ማለት ነው ለሙስሊም ልጅ ጥያቄ ጠየቀው። ምንድነው ሰው ሽንት ቤት ገብቶ እስትንጃ ሳያረግ ወጣ ይቆረጣል እግሩ አይደል ምናምን አለው። ከዛ ሲለው ጭራሽ ምናምን ሳይሆን ስጋው ነው የሚቆረጠው አለ። እንደዚህ የሚል አለ እንዴ? እኔ ሰምቼ ስለማለ አዲስም ስለሆንኩ እንዴት ነው ይሄ ነገር? ቁርአን ላይ ነው ያለው ሐዲስ ላይ ትነግረኛለህ? ሀፉ ነው ስምሽ ወይስ ትክክለኛ ስምሽ? ሀፍሳ? አዎ ሀፊዛ። አንቺ ሀፊዛ ምን ማለት ነው ታውቂያለሽ? አላውቅም። ምን ያድስ ስሙም አዲስ ሐፊዛ ማሻአላህ። ሐፊዛ ማለት ሁለት አይነት ትርጓሜ ያለው፣ የመጀመሪያው ጠባቂ ማለት ነው፣ ነገርን ተንከባካቢ፣ ነገርን የምትይዝ ማለት ነው። ሁለተኛ ደግሞ ሸምዳጅ ማለት ነው። እና አንቺ ሸምዳጅም ጠባቂ ነሽ ብለን እናምናለን። ሸምዳጅ ማለት ነገርን በደንብ ለምሳሌ ቁርአን ተቃራኒ እና ቀየርልሽ
ቁርአን አልገባ ብሎኛል። በተለይ በቃ ምንም ዛሬ ስቀራው ነገ የለም ረስቼው አድራለሁ። ለዛ ከሆነ ብዙ ፍቱን የሆኑ መድኃኒቶች አሉ። ኡማይመንን ከታች አግኛትና ኢንሻአላህ አንድ ቁርአን በደንብ የምትቀሪበት ቦታ ታስገባሻለች። ኡማይመንን አግኛት ከታች። እሺ ወደ ጠየቅሽው ጥያቄ ስንሄድ የጠየቅሽው ጥያቄ ላይ ዲናችን አንድ የሚያስቀምጠው ሳት ነው። እንዴት ነው? ሰላም ነው። ዲናችን የሚያስቀምጠው አንዱ ፖይንት ምንድነው? በመሰረቱ አንድ ሰው ያለ እውቀት መናገሩ በራሱ ውሸት ነው። በተለይ ሐዲስና ቁርአን ላይ አለ ብሎ ከተናገረ من كذب علي متعمدا فليتبوأ مقعده من النار ይላል እና እኔ ላይ ያለ እውቀት የተናገረ የዋሸ ሰው فليتبوأ مقعده من النار ከወዲሁ ኮታ ያዝ የተባለው እና አላህን ልንፈራ ይገባል። እንደዚህ አይነት ንግግር የሚናገሩ አካላቶች ወላሂ በቁርአንም በሐዲስም እንደዚህ የሚባል ነገር የለም በመሰረቱ ማለት ነው። ጠሃራ ወይም ንጽህና ብሎ ማለት ኢስቲንጃ ማለት ንጽህናን መጠበቂያ አንዱ ሜተር ነው። የሰው ልጅ ከተጸዳዳ በኋላ የተጸዳዳውን ነገር ማጽዳት ነው ኢስቲንጃ ብለን የምንጠራው ማለት ነው። እና ንጽህና በእስልምና ትልቅ ቦታ አለው። الطهارة شطر الإيمان ጠሃራ ብሎ ማለት ሸጥር ማለት ሸርጥ አይደለም ሸጥር ነው የሚለው። ሸጥር ማለት ግማሽ ማለት ነው። የእምነት ግማሽ ነው ተብሎ ተቀምጧል። ያም ማለት ምን ማለት ነው? በሁለት አይነት ትርጓሜ ነው። አንደኛው አንድ ሰው ንጹህ መሆን እንዳለበት ነው የሚያሳየው። ሁለተኛ ደግሞ ዲናችን አብዛኛው የምንሰራቸው ነገራቶች ከንጽህና ጋር የተገናኙ ነገራቶች ናቸው። ለምሳሌ አንድ ሰው ውዱእ ሲያደርግ ሰላት ለመስገድ ነው ንጽህና ያስፈልገዋል። የመሳሰለው ነገር ላይ ማለት ነው። ስለዚህ ንጽህናን አዚዝን አስገቡት ኢንሻአላህ። ለንጽህና ያለውን ቦታ የሚያሳይ ነው። ከዛ ውጪ እግሩ ይቆረጣል፣ ስጋ ይቆረጣል ምናምን የሚባል በሐዲስም ደረጃ በቁርአንም ደረጃ የለም፣ በፍጹም የለም እንደዛ የሚባል ሐዲስ ማለት ነው። ነገር ግን የሚቀመጡ ነገራቶች አሉ። አዎ አሉ። ለምሳሌ በሐዲስ ደረጃ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሁለት ሰዎች ሲቀጡ አይተዋል። ከዛ ወማ يعذبان من كبير በትልቅ ነገር አይደለም የሚቀጡት ብሎ አስቀምጧል። وعليكم السلام ورحمة الله وبركاته. عزيز كيف حالك؟ كيف حالك أخي؟ بارك الله بكم يا رب. وياك خير ኢንሻአላህ። ያ ጊፍት ያላችሁ ሰዎች ካላችሁ ኢንሻአላህ ጊፍት ስጡት። ያው ሶሪያ ያለው ወንድሞቻችን ናቸው ልኩ ለማለት ነው። ስለዚህ እንደዛ የሚባል ነገር እንዴት ነው ማስተካከለው? እስቲ አንዴ አሁን ተስተካከለ ኢንሻአላህ። ጊፍት ያላችሁ ሰዎች ካላችሁ ከታች ሙስሊም ብልጥ ነው ማስረጃ ማለት ይመድብን ይላል። هذا በቃ ይሄ ነው በቃ ሙስሊም ፈጥን ነው፣ ነቃ ያለ ነው። ነቃ ደንገጥ ማለት ይገባል። ሰው አንተ ዝም ብሎ የሆነ ነገር ስላነገረን እኮ እንዴት ይሆናል ወይ? አወከር ለምሳሌ ዝም ብሎ ቢያወራ ትቀበሉታላችሁ? በፍጹም መቀበል የለባችሁ። ግን ምን መሆን መቻል አለበት? ማስረጃና መረጃ የተደገፈ ነገር ሊቀርብ ይገባል። በማስረጃና መረጃ ባልተደገፈ መልኩ የሚለፈልፉ ማንም አካል ሊሆን ይችላል። በቃ ከተሳሳተ ምንድነው? ወይስ እነሱ በምን እንትን ብለውት ነው ተርጉመውት ነው ወይስ ቃል በቃ አይደለም? ቆይ አንዴሽ ኦኬ ያነሳሽው ጥያቄ ይመስለኛል ከአርሽ ጋር በተገናኘ ነውና አላህ ከአርሽ በላይ ነው የሚለው አሉ። አላህ ደግሞ ያለ ቦታ ነው ያለው የሚለው አሉ። አላህ በሁሉም ቦታ ነው ያለው የሚለው አሉ። እነዚህ ነገራቶች አሉ። ሶስቱም ሁለቱ አይዲዮሎጂ ናቸው። አይዲዮሎጂ ማለት በቃ ሐሳብ የሆነ ሰው የሚያነሳቸው ሐሳቦች ናቸው። ለምሳሌ ጀህም ኢብኑ ሰፍዋን ተብሎ የተሰኘ ግለሰብ አላህ Subhanahu Wa Ta'ala ሁሉም ቦታ ነው ያለው የሚባል ሐሳብ አነሳ። ከዛ የዛ ተከታዮች ጀህሚዮች ተባሉ፣ ሙዕተዚሎች እነሱን ተከተሉ። ከዛ ደግሞ ያንን ሎጂክ ሲመቱባቸው አይ አላህ ደግሞ ያለ ቦታ ነው ያለው ወደሚል የማቱሪዲ አሽዓሪ ወደሚባሉ ሎጂካል የሆኑ እንትኖች ተነሱ ማለት ነው። በአጠቃላይ ግን አላህ Subhanahu Wa Ta'ala ለምሳሌ አንድ ሰው ተነስቶ አላህ Subhanahu Wa Ta'ala ስላሴ ነው ወይም ሶስት አምላክ ነው ቢል አንድ ሙስሊም ነኝ ባይ እንደዛ ቢል ኬርስ ነው እኛ የምንለው በአጠቃላይ ማለት ነው። ለምን የዓለም 1 ሚሊዮን ሰው እሱን ሊከተል ይችላል። ለምሳሌ 1 ሚሊዮን ፎሎወር ሊያገኝ ይችላል። ልክ እንደ ሚርዛ ጉላ አህመድ ተብሎ እንደሚሰኘው ግለሰብ ማለት ነው። ሚርዛ ጉላ አህመድ ለምሳሌ በጣም ብዙ ተከታይ ያገኘ ግለሰብ ነው።
ቃዲያን ከተማ የነበረ ብዙ ተከታይ ያለው ከሞንጎሊያ ማህበረሰብ ዲሴንድ ያደረገ ከዛ በኋላ በዛው አድርጎ በዛው የሞተ ግለሰብ ሶ ያ ግለሰብን አስመልክቶ ለምሳሌ እኔ አላህ ነኝ ብሎ ይናገራል። እኔ አላህን ሱብሃን ቀድ ረአይቱ አነኒ ሁወ ይላል እርሱ መሆኔን ተመለከትኩኝ። ከዛ ወሩሑ ረቢ የአላህ ሱብሃነ ወተዓላ ሰውን እንትን ሩሑ እኔ ላይ ኢንካርኔት አድርጓል ብሎ ያምናል። ኢንካርኔሽን ወይም ተሰጎ አድርጓል ብሎ ያስባል። እና እሱ ስላሰበ ለምሳሌ በጣም ብዙ ተከታይ ያለው አህመዲዮች ወይም ቃዲያን ተብሎ የሚጠሩ ተከታዮች አሉት። እና እነዛ ሰዎች ያንን ነገር ስለተናገሩ ስላሉ የሆነ እስልምና ላይ የፈጥረው ኢምፓክት የለም። በተመሳሳይ ደረጃ አላህ ቁርአን ላይ አርራህማን ለዓርሽ ኢስተዋ ይላል። አላህ አዛኙ ጌታ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ከፍ አለ ይላል። ሶ ከዓርሽ በላይ ከፍ አለ የሚለውን ኢንሲደንት የካዱ ሰዎች መኖራቸው ያንን ነገር የሚቀይረው አይደለም። ግን በቁርአንም በሐዲስም የተቀመጠው ነገር ያ ነው። ይሄ ደግሞ ዛሬ መጣ ነገር አይደለም። ከዛሬ ከድሮ ጀምሮ ከመጀመሪያ ጀምሮ የነበረ ነው። በሰለፎች ጊዜ አይኖር እንጂ ከዛ በኋላ ባለው ላይ የነበረ ሙግት ነው እና ብዙ አዲስ ነገር አይደለም። አስረ እንደዛ ብታስቢው ጥሩ ነው ታች እሺ አመሰግናለሁ። እና ደግሞ ሌላኛው ጥያቄ ምንድነው መሰለ ያ ጥያቄም ሆነ መልእክት ማስተላለፍ በሉት አላውቅም፣ ግን እንትን ነው ማለት አንድ ሰዎች ሲሰልሙ በውስጥ መስመር መተው ብዙ ሰው እንዴ አንቺ እኮ ሰለምሽ አይባልም ድጋሚ ሻሃዳ መያዝ አለብሽ ምናምን ብለው አሁን አንዳንድ ጊዜ ሆነ አንዳንድ ሰዎች አሉ የሁሉንም ሰው ወይም ንግግርን የሚቀበሉ ለዛ ይሄንንም ነገር ሰዎች ሲሰልሙ ለወንድሞችም እንድታስተላልፍ ይሄ ማለት ከአላህ ጋር ይሄ ያለውን ነገር አያይዘው ቢነግሯቸው ቢያስተምሯቸው ጥሩ ነው። ምክንያቱም ግራ ይጋባሉ። ሰው ከግራ መጋባት ወጥቶ ወደ ግራ መጋባት እንዳይሄድ ማለት ነው። ለማያውቅ ሰው ትንሽ ችግር ሊፈጥር ይችላል ብዬ አስባለሁ። አመሰግናለሁ። አላህ ይጨምርላችሁ። እኔ ወላሂ ከምንም በላይ ደስ የሚለኝ ነገር ምንድነው መሰለህ እዚህ ምናልባት ድምጽ ምናምን የምትለኝ ሰዎች ያው መንገድ ላይ ነኝ፣ ምንም ማድረግ አልችልም። ለእናንተ ካለኝ ክብር ነው። እሺ መንገድ ላይ ላይቭ የከፈትኩት ከዛ አንፃር ነው። ይሻላል አልችልም መንገድ ላይ ስለሆንኩ ነው። የካባቱ ይችላል። እሺ በድጋሚ ሰላም አለይኩም። ኦኬ አግሪሽ የሚባለው ልጅ አስገቡት። ስዊት አይ ቲንክ ወገናችን መስለኛል አስገቡት ይችላል። ሱረቱል ጂን ምዕራፍ 72 ቁጥር 8 እና 9 ላይ ያለው አያ 8ኛው አያ ላይ እኛም ሰማይን ለመድረስ ፈለግን ብርቱ ጠባቂዎችንና ችቦዎችንም ተሞልተው አገኘን የሚሉት እንትኖች ዝጋ ጂኖች ማለት ነው። ማግኘታቸው ድንገታዊ ነው አይደለ? ዝጋ ይሄ ጥያቄ የሆነብኝ መጀመሪያ ጂኖች ነፃነት ነበራቸው ወይ? ሰማይ የመድረስ ወሬ የመስረቅ ነፃነት ነበራቸው ወይ? ምክንያቱም 9ኛው አያ ላይ ራሱ እኛም ከእርሷ ወሬ ለማድመጥ በተቀማማጮች እንቀመጥ ነበር፣ ማነው በመቀመጫዎች እንቀመጥ ነበር ብለዋል ማለት ነው። ስለዚህ ለቁርአን ተብሎ ነው በኋላ ላይ ጂኖች እንትን ማነው ጠባቂ የተደረገው ጂኖች ወደ ሰማይ ሄደው ወሬ እንዳይሰርቁ። ስለዚህ ኋላ ላይ የተደነገገ ነው ይሄ ነገር። በመሰረቱ እነሆም ካኑ የስተሪቁነ ሰማዕ ወደ ሰማይ ከሰማይ ያለን ነገር እንዲሰሙ አላህ Subhanahu Wa Ta'ala ፈቅዶላቸው ነበር። ነገር ግን ቁርአን ሲወርድ ለምሳሌ አላህ Subhanahu Wa Ta'ala ሱረቱል ሂጅር ላይ አንቀጽ 9 ላይ ኢና ነሕኑ ነዘልና الذክረ ወኢና ለሁ ለሐፊዙን የሚለው ያ ሒፍዝ አንደኛ ሐፊዙነ ፊ الصدور በሰዎች ልብ ላይ የጠበቅነው ነን ወይም ቃሉ እንዳይበረዝ የጠበቅነው ነን ማለት ነው። ሁለተኛ ደግሞ ሐፊዙነ ሚነ ሸይጣን ከሸይጣን የጠበቅነው ነን ማለት ነው። ሁለቱንም ትርጓሜ የሚይዝ ነው። ስለዚህ በተመሳሳይ ደረጃ በዛን ጊዜ እነዛ ጅኖች ምን ብለው ነው ያስቀመጡት? ወኢና ለመስነ ሰማ ፈወጀድናሃ ሙሊአት ሐርፈን ሸዲደን ወሽሁባ ወደ ሰማይ በሄድን ጊዜ በጣም የጠብቅ ሆና የተጠበቀች ሆና አገኘናት ነው ያለው። በምን ጊዜ ነው ከተባለ ሐለ ኑዙል القرآن የቁርአን መውረዱን አስመልክቶ እና ዋና ለማ ሰሚዕና الهدى آمنا به ሁዳ ብለው አስቀመጡት፣ ምሪት ብለው አስቀመጡት ቁርአንን ዳዕዋውን ማለት ነው። እና ያ ዳዕዋ ያ ቁርአን በሚወርድ ጊዜ ተጠብቋል ሰማይ እነዛ አካላቶች ወደዛ ወጥተው የተለያየ ነገር እንዳያረጉ አላህ Subhanahu Wa Ta'ala ጠብቆታል። ኢና نحن نزلنا الذكر وإنا له لحافظون የተባለው አይ ሐፊዙነ ሚነ ሸይጣን
أن يسترقون سمعه وأن يحرفونه النرسو عند يجاوب بتي مثلا سألوا نجار الله نطبقوا على المالك. مرحبا جزاك الله خيرا. بوست إمت اللي يجوا يجارلو كي مرسال ستة وباشو الناس اللي تايك تمارس لي عليه. እሺ የመጀመሪያው ምንድነው በሰባራ ብርጭቆ እየጠጣህ ሳለ በሰባራ ብርጭቆ መጠጣት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል ብለው ከለከሉኝ አሰሪዎች የሚል ጥያቄ ነው የመጣው ከስለምቲዎች ጋር ነው እና ሰምቼው ማለቅ ጥያቄ ነው አላሁ አዕለም እንዴት እንትን ውሃ እየጠጣሁኝ ሳለ ብርጭቆ ተሸርፋለች የትሯ ከንፈሯ ላይ ማለት ነውና እሱን ሴትዮዋ ስታይ በነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል በሰባራ ዕቃ መጠጣትን እና እንዳትጠጪ አለችኝ የሚል በመሰረቱ ይሄ አውቂ ከኔ ጋር ከሆነ አላህ አይደለም ድምጽ ታፍኗል አይሰማም አሁን መጣሃል ኦኬ ባይዘው አሁን የነ ሐዲስ ሰምቶት የሚያክሰው አለ ሐዲስ አለ በዚህ ደረጃ ያለ ማለት ነው ይገርማል ዓሊሞች ናቸው ማለት ነው በእርሷ ቤት ያሉ ሰዎች አንድ ሐዲስ አለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነሃ ረሱላህ ሰለላሁ ዐለይሂ ወሰለም عن الشرب من ثملة القدح وأن ينفخ في الشرب بلا اسكمتوا على نبينا محمد صلى الله عليه وسلم ግን ሐዲሱ በመሰረቱ የሚለው በተሰበረ እንትን አይጠጡ ሳይሆን በተሰበረው በኩል እንዳትጠጡ ሆይ የሚለው ሎጂካሊ ሆነ በጣም የሚገራርሙ አንሰሮች አስቀምጥላችኋለሁ ከዛ ውጪ በዛ በሚጠጣው ነገር ላይ መንፋት የለበትም መተንፈስ የለበትም ተብሎ ነው የተቀመጠው ሶ ነሃ ነብዩ ሰለላሁ ዐለይሂ ወሰለም عن بعض العادات እነዚህ ዓዳ ነበሩ በማህበረሰቡ ዘንድ ዓዳ የተለመዱ ነገር ነበሩ እና ያንን ነገር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል አይ ثملة القدح ተብሎ የተቀመጠው ነገር አይ موضع الكسر الذي يصيب الإناء الشرب የተሰበረው ቦታ ማለት ነውና በዛ በተሰበረው ቦታ መጠጣት አስፈላጊ አይደለም ለምንድን ነው ከተባለ አይ انه يؤذي በሽታ ነው ይጎዳል ሰው እንትን ከንፈራችሁ ሊሰነጥቀው ይችላል ያ የመጀመሪያው ፖይንት ነው ሁለተኛው ወሚና አጀብ العجاب በሀገራችን ደረጃ አንድ ሆቴል ወይም ደግሞ አጠቃላይ እንደዚህ አይነት ነገራቶች ላይ የሆቴል ማኔጅመንት የራሳቸው የሆነ ቁጥጥር አለ እና በዛ ቁጥጥር ላይ አንድ ዕቃ ተሰብሮ ከሆነ በዛ ዕቃ መጠጣትም ሆነ መብላት የተከለከለ ነው እና ሙሉ በሙሉ ሊያዘጋ የሚችል ነጥብ የሚያስቀንስ ተሰብሮ ከሆነ በዛ ዕቃ መጠጣትም ሆነ መብላት ለምሳሌ እኔ አንድ በተሰበረ ዕቃ አንድ በተሰበረ ሳህን ላይ የሆነ ምግብን ብበላ ከዛ ያ ሳህን ይታጠባል ሲታጠብ ያ ነገር አይለቅም በመሰረቱ ማለት ነው እንደ ቀላል የሚለቅ ነገር አይደለም ውስጥ ተሰክስጎ የሚቀር ነገር ያ ባክቴሪያ ይሆናል እየበዛ ሲመጣ ምን ከተው ነገር ራሱ ሌላ ነገር ስንበላበት ሌላ ነገር ይሆናል ማለት ነው መጠጥ ደግሞ ከዛ ይባሰ ምሳሌ ወተት የምትጠጡበት ሊሆን ይችላል ኢቭን ውሃም ልትጠጡበት ሊሆን ይችላል እና ያ መጠጥ ወተት ምናምን ስትጠጡ እዛ ላይ የሆነ ነገር ይቀራል ያ ደግሞ በጊዜ ሂደት ላይ ጉዳት እየሆነ ይመጣባቸዋል እና من عجب العجاب ይህ ሐዲስ ያንን የሚያሳይ ነው ሐዲስ ቁጥሩ ምናምን አላስተዋስም ኢንሻአላህ ተመልከቱና ነብዩ ሰለላሁ ዐለይሂ ወሰለም عن ثملة القدح የሚል ሐዲስ አለና የሐዲሱን ቁጥር ኢንሻአላህ ፈልጉ አላስተዋስም እሺ ኢንሻአላህ ካለ ሐዲሱን ይፈልጋሉ ሁለተኛ ጥያቄ ደግሞ እንትን ይሄ የፈላ ውሃ ምናምን ዕቃ ማጠብ ያላችሁ ችግር የለም صحيح ሐዲስ ኦኬ ሁለተኛ ነገር ደግሞ የሆነ አሁን ለምሳሌ ፓስታ ምናምን ቀቅለው ውሃ ሲደፉ ዕቃ ማጠቢያ አለ አይደለ እዛ ዕቃው ላይ ስንደፋ ከስር ጅኖች አሉና ቢስሚላህ ብለሽ ዲፊ ያለችኝ የሚል ጥያቄ አለና እሱ ነገርስ እና ጅኖች በየቦታው ነው የሚገኙት እዛ ቦታ ላይ ይገኛሉ የሚል ጥያቄ አለ የት ቦታ ነው የምትደፋው ስደፋ ይሄ እንትን ኪችን ውስጥ ዕቃ የምናጥብበት ምናምን አለ አይደለ ኖርማል ኪችን ውስጥ ትክክል ነው በመሰረቱ ጅኖች ኖሩም አልኖሩም ቢስሚላህ ብላ መድፋቷ በጣም የተሻለ ነው እንዴ ምክንያቱም እንዴ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በእያንዳንዱ ነገር يبدأ كل شيء ቢስሚላህ በማለት ይጀምራል ልታወሩ ስትራሱ ቢስሚላህ ፍትሉስ እንዴ ኖርማል ነገር እኮ
ምንም ችግር ያለው ነገር አይደለም። እና ስደፊያንን አርጊ ማለቷ ምንም ችግር ያለው ነገር አይደለም። ነገር ግን ያ ነገር የሚደረገው በደንብ አስተውሉ። ያ ነገር ግን የሚደረገው የሚደፋበት ቦታ ቆሻሻ ቦታ የመሳሰሉ ቦታዎች ከሆነ ዩርጀል ሐዘር ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ምክንያቱም እነዛ ቦታዎች የጂኒ ቦታዎች ናቸው። ስለዚህ ጥንቃቄ ያስፈልጋል። በየቀኑ ያው ጂኒን መፍራት አያስፈልግም። አንፈራቸውም እኛ ምክንያቱም እነሱ እኛ ላይ ምንም አይነት ስልጣን የላቸውም። አላህ Subhanahu Wa Ta'ala የሚፈራ ሰው ላይ ስልጣን ቢኖራቸው ኖሮ እኛን ባለቀቁን ነበር። በየቀኑ እየመጡ አዛ ያደርጉን ነበር። ነገር ግን ማይስተጣዑን የማይችሉ ፍጥረቶች ናቸው፣ ደካሞች ናቸው። ስለዚህ ኢስቲዓዛ ማድረግ አያተል ኩርሲን መቅራት ጧት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ወል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር 10 ጊዜ ያለ ሰው እስከ ማታ ድረስ ምንም ነገር ሐታ ዩምሲ ምንም ነገር አያጋጥመው ብሏል። ማታ ደግሞ ያደረገ እስከ ጧት ምንም አያጋጥመው ብሏል። በቃ ይሄንን ተማመኑና ያንን በሉ። እንደውም አንድ ግለሰብ ነበረና አንዴ ይሄንን ሐዲስ አስተዋውሳለሁ። ረጅም አመት ነው፣ አንድ 5 ምናምን አመት በፊት አንድ መስጂድ ላይ እንዲህ የሆነ ነገር ተናግሬ ምናምን ማቀው ልጅ ነውና ይሄንን ሐዲስ ያዘው በደንብ አድርጎ። ከዛ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ወል ሙልኩ ወለሁል ሐምዱ ማለት በቃ ምንም ነገር አያጋጥመንም በዛ ቀን መጥፎ ነገር ምናምን ብዬ ነው የተናገርኩትና እየሄድን ከእርሱ ጋር እኔ ዛሬ መቼም አልሞትም ምናምን አለኝ። ከሆነ ጊዜ በኋላ አስተግፍሩላህ አልኩኝ። አላህን አትፈራም ወይ? እንዴት መቼም አልሞትም ትላለህ ምናምን አልኩት። ምክንያቱም በቃ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ወል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ብያለሁ። እና እኮ እሱን ያለ እኮ አይሞትም አይልም ስለው አይ እኔ መቼም ሳሊ ሆኜማ አላህ እንድሞት አይፈቅድልኝም አለ። አስተግፍሩላህ አለይሂ። አንዳንድ ሰው እንደዚህ ለራሱ የሚሰጠው ግምት አለ። መቼም ሳሊ ሆኜማ እንድሞት አላህ አይፈቅድልኝም የሚል ሰው አለና ሞትን ከጅኒ ጋር መሳስሎት ነው ወይስ ምን ለማለት ፈልጎ ነው? ከጅኒ ጋር ምን ያገናኘው ነው ሞትን? አዎ ያንን አላህ ከሁሉ ነገር ጠብቆኝ ልሞት አልችልም፣ የሆነ ወንጀል እየሰራው ነው የምሞተው እና ላ ኢላሃ ኢለላህ ያለ ሰው ደግሞ ቀን ሙሉ የተጠበቀ ነው ይላል ነው እንትኑ። እና አንዳንዴ እንደዚህ አይነት ነገራቶችም አሉ። ያው እንደዛ ማለት አይደለም ግን በዚህ ደረጃ ተረዱት ለማለት ነው። ሰላም አለይኩም። አፎን ባትሪ ሊዘጋብኝ ስለሆነ ነው። እሺ ልጠይቃችሁ ጥያቄ። ባትሪ እየዘጋብኝ ስለሆነ ነው። አውቂ በተወለድንበት ቀን መጾም እንችላለን? والله اعلم አላውቅም። አፎን ክልከላም ድጋፍም ስለማላቅ በዚህ ዙሪያ ያለው ነው። ማንን ብጠይቅ ይሻለኛል? እንግዲህ እኔ አላወኩም። ያው ኢንሻአላህ እውቀት ብዙ ያላቸው ዑለማዎች ብዙ አሉ። ኢንሻአላህ እነሱ ለመጠየቅ ሞክር ማለት ብዙ ነገር ሊታይበት ስለሚያስፈልግ ምን አልከኝ? ብዙ ነገር ስለሚያስፈልገው ግልጽ ስላልሆነ ማለት እኛ የተወለድንበትን ቀን መሰረት አድርገን መጾምን ነው ጥያቄው። አይ መልስ ለመመለስ ሲሆን ጥያቄው ግልጽ ስላልሆነልኝ ነው። መርሐባ ኢንሻአላህ። የተወለድበት ቀን መጾም ይቻላል ወይ? እሺ በቃሽ። ሰላም አለይኩም። ልወርድ ነው። ሰላም አለይኩም። ሌላኛው ጥያቄ ምንድን ነበር? ሶላት ማነው ፈጅር ሶላት ልሰግድ ስል መጀመሪያ ንያ አድርጌያለሁ። ግን በመሰረቱ ኢንሻአላህ አንድ ነገር ቆይ አንዴ ሻፎን እሺ ምናልባት ረጅም ሰዓት ስለቆየ አንድ ነገር እናስቀምጥለትና እንትን ይበል። አንድ ቃዒዳ አለ በእስልምና አንድ ቀን ወይም አንድ ወርን ወይ የሆነ ነገርን አላህ ኻስና ነብዩ ኻስ ካደረጉት ነገር ውጪ እኛ መጾም ምናምን የመሳሰለው ነገር እሱም ብቻ ትኩረት አድርገን አናደርገው። ሰው ከሰለፎች ቅድም እንዳልኩ ከሰለፍም ሆነ ከአንድም አህለል ዒልሞች የተወለዱበትን ቀንን ወይም ምናምንን ሲጾሙ ተመልክተን አናውቅም። መሰረትም የለውም በእስልምና ማለት ነው። እና እንደዚህ አይነት ነገራቶችን መራቁ የተሻለ ነው።
ቀጥ ኢንሻአላህ። እሺ ፈጅር ስነሳ ትንሽ ረፈድ ብሎ ነበረ። ወቅቱ አለ በርግጥ ግን ትንሽ ስለረፈደ ሱና ልስገድ ወይስ ደግሞ ፈርድ ልስገድ እያልኩ ያመነታው ባለሁበት ሰዓት ሳላስበው ተክቢረቱል ኢህራም አደረኩኝ። ከዛ በኋላ ንያ ሳላስገኝ ብዬ ቆረጥኩትና ሶላቴን እንደገና ፈርድ ልስገድ ብዬ ፈርድ ነይቼ ሰገርኩኝ ትላለች። እና ሶላት ውስጥ መቁረጧ እንዴት ነው ወይስ ደግሞ በዛው መቀጠል ነበረባት የሚለው ጥያቄ? ሰላቱን አሁን ጥያቄው ሰላትን መቁረጥ ነው ወይስ ምን ነበረ ማድረግ ያለብኝ? ምንድነው ጥያቄው? አዎ ጥያቄው መቁረጡ ትክክል ነው ወይስ ደግሞ እዛው ላይ እንደነበረች ንያውን ማስገኘት ትችል ነበር ወይ? ያኒ ፈርድ ብላ ወይም ደግሞ ሱና ብላ ሶላት ተክቢረቱል ኢህራም ካደረገች በኋላ ማለት ነው። ያንን አስመልክቶ ብዙ የሚታዩ ነገራቶች አሉ። ይህች አካል ሱናን ከሆነ አሰባ የነበረችው ከሱና ወደ ዋጅብ መቀየር አይቻልም። ወይ ደግሞ ሙጥለቅ የሆነ ሙጥለቅ ሙአየን የሆኑ ሱናዎች አሉ፣ ሰላቶች አሉ። ለምሳሌ ሙአየን ማለት ለምሳሌ እንዳስረዳችሁ ከሆነ ያመነታሁኝ ሳለሁኝ ፈርድ ልስገድ ወይስ ደግሞ አረፍዶብኛል ፈርድ ልስገድ ወይስ ደግሞ ሱና ልስገድ እያልኩ ሳለ ቸኩዬ ተክቢረቱል ኢህራም አደረኩኝ። ከዛ ቆረጥኩት ነው የምትለው። ስለዚህ ተክቢረቱል ኢህራም ስናደርግ መጀመሪያ ንያ ያስፈልገናል። እንግዲህ ምንም ሳታስብ ወደ ሰላቱ ገብታ ከሆነ እንደውም ትክክለኛ ዲሲሽን ያደረገችው ከዛ በኋላ በቃ ይሄንን ነው መሰግደው ብላ መሄድ ትችላለች የሚል ነው። ነገር ግን አንዳንድ ዑለማዎች በዚህ ዙሪያ ያመጡት ነጥብ አለ። ትንሽ መስአላው ሰፊ ነው የፍቅህ መስአላ ስለሆነ ማለት ነው። ነገር ግን በአጠቃላይ ኢብኑ ዑሰይሚን ረሂመሁላሁ ተዓላ ያስቀመጡት ነገር ንያውን ማድረግ አስፈላጊ ነው። ከተክቢረቱል ኢህራም ወይ አስና ተክቢረቱል ኢህራም ወይ ደግሞ ከተክቢረቱል ኢህራም ቀድሞ ያንን ንያ ማምጣት መቻል አለበት ብለው አስቀምጠዋል። እኛ አራት ነገር ነው። እስኪ ይሄንን በደንብ አብራርታ አስረዳኝ። እሺ ኢንሻአላህ ጥያቄዎቹን በመሰረቱ መጀመሪያ ወደ መልሱ ከመሄዳችን በፊት የጥያቄውን ሎጂካል መሆንና አለመሆኑን እንመለከተዋለን። መጀመሪያ እኔ ከእስልምና የወጣውበት ብላ ያነሳቸው አንዱ ነጥብ ወንድማችን እንደነገረን አላህ ያጽናው እሱም ሰለምቴ ነው ዱዓ አድርጉለትና አንዱ ነጥብ ምንድነው ከተባለ እኔ አለች በደንብ አስተውሉ። እኔ እንደ አጠቃላይ በእስልምናን ስመለከት ኢየሱስ ክርስቶስ ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከኔ በኋላ ነብይ አይመጣም ብሎ ተናግሯል። ስለዚህ ከኔ በኋላ የሚመጡ ነቢያቶች ሙሉ ውሸታም ነቢያቶች ናቸው ብሎ ተናግሯል። ስለዚህ ከእስልምና ወጣው ያስኬዳል አያስኬድም? ያው ምንድነው ከእስልምና ከወጣ በኋላ ሰበብ ስፈልግ ቢያንስ እንዲህ ብለህ የሆነ ሰበብ እንደዚህ አይነት ሰበብ ታገኛለህ። ከዛ እንደዚህ አይነት ሰበብ የምትከተልበት ነው እንመጣበታለን። ከመጀመሪያው ፖይንት እንነሳ። የመጀመሪያው ነጥብ አይ ቲንክ አሁን ደግሞ ተራ በተራ አሁን የመጡ ሰዎች ሊኖሩ ስለሚችሉ አጠቃላይ ጥያቄውን ከሰማነው አይቀር አሁን ደግሞ ተራ በተራ አንዱ ፖይንት እንዲህ ብለህ የመጀመሪያውን ፖይንት ትነግረናለህ ኢንሻአላህ። እሺ የመጀመሪያው አሁን ያነሳው ማለት ነውና ቤተክርስቲያን መሄድ ጀምራለች። ጓደኞቿ ካፊር ናቸው ማለት ነው እና እዛ ከነሱ ጋር ጸሎት ሳረግ እንዳለ ይመለስልኛል። እዚህ እስልምና ላይ ያለው ግን ምንም አይመለስልኝም ማለች። እንደገና ደግሞ ብዙ ሰዎች ሲድኑ አይቻለው ጸበል ሲጠመቁ ምናምን ማለት ነው እና ያ ነገር ስቦኝ ወጥቻለሁ ብላለች። የመጀመሪያው ፖይንት ኦኬ። ይሄንን እዚህ ጥያቄ ላይ የመጀመሪያ ማብራሪያችንን እንሰጣለን። ማብራሪያው ሁለት አይነት ማብራሪያ ነው የምንሰጠው። የመጀመሪያው እስቲ በቂ ምክንያት ነው ወይ እዛ በክርስቲያን ሙስሊም ሆና ቤተክርስቲያን ሄጄ ይጸልይ ነበር አለች። እቺ ሴት እኮ በመሰረቱ በክርስትና ሰዎች ፈውስ ያገኛሉ፣ በእስልምናም ያገኛሉ፣ በክርስትናም ያገኛሉ። እኔ ለምሳሌ በራሴ ሩቃ ቀራ ነበር። ሰዎች ሲሻላቸው ተመልክተናል። የስንት ዓመት ታማሚዎች፣ የስንት ጊዜ ታማሚዎች ማለት ነው። ያ የሚያስኬድ ነገር ነው ወይ? ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ብዙዎች ተአምርን እንደሚያደርጉ አልተናገረም ወይ? በስሜ አጋንንትን ታወጣላችሁ ብሎ አልተናገረም ወይ? ያ ሁሉ እኮ ፈተና እኮ ነው። በኢየሱስ ክርስቶስ ስም አጋንንትን ማውጣት ማለት እንግዲህ ትልቅ ነገር ነው፣ ግን ፈተና ነው ያለው እሱ። አልሰማቸውም እነዚህን አካላቶች መሰክርባቸዋለሁ ነው ያለው። የደከሙ ማህበረሰቦች መሆናቸውን እናገራለሁ ነው ያለው ኢየሱስ ክርስቶስ።
እና ይሄ ለአቅመ እንትን የሚያደርስ አይደለም። እንዴት አንዲት ይሄንን ብዬ አላገኘውም ብላ እንዴት ከሃይማኖት ወጥቻለሁ? ይሄ የሚያስኬድ አይደለም መሰረቱ ማለት ነው። ሁለተኛ አላህን ጠይቄ አላገኘውም የሚል ነገር ኦኬ፣ ምንድነው ያገኘሽው ምንድነው ያጣሽው የሚለውን ነገር በህይወትሽ ዞር ብለሽ ተመልከቺ። አላህ Subhanahu Wa Ta'ala የራህመቱ ራህመት ያው አንቺ ሃይማኖቴን ቀይሬያለሁ ብለሽ ወጥተሽ ሃይማኖትሽን ቀይረሽ ስትኖሪ እያበላሽ እያጠጣሽ ነው። ሃይማኖቴን ቀይራለች ብሎ አልቀሰፈሽም፣ እያበላሽ እያጠጣሽ ነው ያለው። በእስልምና ሙስሊም ነኝ ብለሽ ሄደሽ ቤተክርስቲያን ሄደሽ ዱዓ ስታረጊ ምን ስትለምኚ ምንም አላለሽ። እና እንዴት ነው አሁን ይሄንን ሚዛን ላይ ያስቀምጦ በዛ ፈውስ አለ በዚህ ፈውስ የለም በዛ እንትን አለ በዚህ እንትን የለም ብሎ ሃይማኖት የሚያክልን ነገር ለመቀየር የሚያበቃ ነገር አለ ወይ? ሶስተኛና ከባዱን አርጊመንት እናንሳ። እሺ ተቀበለናል። ይቺ ሴት ቤተክርስቲያን ገብታ ጸሎት በማድረጓ ምን ሆነች? ክርስቲያን ሆንኩ አለች። ክርስትና ማለት ምን ማለት ነው? በመሰረቱ ቤተክርስቲያን ሄደሽ ጸልይ ማለማን ነው የጸለይሽው? በመሰረቱ ያሁኑ ቤተክርስቲያን ስዕል በስዕል ነው፣ የፍጡራን ስዕል የተሰበሰበበት ነው። አብ ወልድ መንፈስ ቅዱስ የሚባሉ ሁለት ሶስት አካላቶች የሚለመኑበት ነው። ለአብ መሰግዳለሁ፣ ለወልድ መሰግዳለሁ፣ ለመንፈስ ቅዱስ መሰግዳለሁ አንድ አምላክ በሆኑ እየተባለ የሚለመንበት ነው። ከየት ነው ያመጣሽ ይሄን? አይ ዝም ብዬ እሺ ስለተባልኩኝ እስቲ በላም ሞክሪውና ይሳካል እመኚኝ፣ እኔ ነኝ ማለት ነው። ላም ሄደሽ ሞክሪ፣ በላም ሞክሪ፣ ወይ የሆነ ዛፍ ጋር ሂጂና ለምኝ ዛፉን ይሳካልሻል ይሆን ነገር እና እሱ ልታመልኪው ነው? ኢስ ሎጂካል? በፍጹም የማያስኬድ ነገር ነው። ሁለተኛው ፖይንት ምን ነበር ሀቢቢ? ሁለተኛው ደግሞ ቅድም ሀዲስ ያልኩ ይኑር አይኑር አላውቅም፣ ግን እሱ ያለችኝ ነው። የሆነ ሰው እስከ 7 ዓመቱ ከሞላ በኋላ ሶላት መስገድ ይጀምር። ከዛ የሆነ አመት ጠቀሰችልኝና እንደዛ አመት ደርሶ ደግሞ መስገድ ካልጀመረ ግረፉት። ከዛ ከሆነ አመት በኋላ ደግሞ አለችኝና እንደዛ የማያደርግ ከሆነ ብገሉትም ኃጢአት አይሆንም ነው ምናምን የሚልም ሀዲስ እኮ አለ አለች። ከዛ ቆይ እኔ ስለማላቅ ሪፈር አድርጌ ልንገርሽ አልኳት። እንደዛ የሚል ነገር አለ እንዴ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ሱነን አቢ ዳውድ ሐዲስ ቁጥር 495 ላይ ሙሩ አውላደኩም ቢሰላት ልጆቻችሁን በሰላት እዘዟቸዋል። ወሁም አብናኡ 7 ሲኒን በ7 ዓመታቸው በሰላት እዘዟቸው እንዲሰግዱ እንዲለማመዱ ማለት ነው። ወድሪቡሁም ዐለይሃ ወሁም አብናኡ 10 10 ዓመት ሲሞላቸው እነርሱን ምቷቸው እንዲሰግዱ ማለት ነው። ከዛስ የለም በቃ ሐዲሱ እዚህ ጋር ጨረሰና ወፈሪቁ በይነሁም ፊል መዳጂዕ ነው። የሚተኙት ቦታ አንድ ሰው ለአቅመ ሔዋን ለአቅመ አዳም ከደረሱ በኋላ የሚተኙባቸውን ቦታ አለያዩ ነው። መሰረቱ ይቺ እህታችን እንዴት ያለ ማጣራት እንዴት ሃይማኖትሽን እንደዚህ ልትይ ትችያለሽ? እንዴ መግደል ማለት በእስልምና ያለውን ቦታ አታውቂም እንዴ? እውነት ይሄ የመመርመር ብቃት ቢሆን ኖሮ በመመርመር የተገኘ ነገር ቢሆን ኖሮ የዚሁ ሱነን አቢ ዳውድ ይሄን ሐዲስ ይሄንኑ ባብ ላይ ግድያን አስመልክቶ ልጆችን መግደልን አስመልክቶ እንዳትገሉ መግደል ክልክል ነው ብሎ እኮ ተቀምጧል እኮ እዚሁ ባብ ላይ የሱነን አቢ ዳውድ ሐዲስ። አላህ በሱረቱ ኢስራ ላይ እኮ እነዛ ልጆችን የሚገሉ አካላቶችን እንዴ نحن نرزقهم وإياكم ለምን ነው የምትገሏቸው? ለመብላት እነሱ ማብላት መጠጣት አንችልም ብለው ወይ ለተለያየ ፓኒሽመንት ብለው ያ እንዴት ነው የምታደርጉት ብሎ እኮ ነው አላህ የሚሞግተው። ሱረቱል ማኢዳ ላይ እኮ በኒ እስራኤሎችን ወለቀድ ከተብና ለሁም عليهم فيها በእነርሱ ላይ ጽፈንላቸዋል አነ ነፍስ ቢነፍስ ነፍስን በነፍስ ነው እንደዚህ ብሎ አላህ ካስቀመጠ በኋላ ያንን እንትን ሲል አንድ ነፍስ የገደለ ሰው فكأنما قتل الناس جميعا አጠቃላይ ነፍስን እንዳጠፋ ነው። ወመን አህያሃ فكأنما أحيا الناس جميعا አንድ ነፍስ ህያው ያደረገ ደግሞ ሁሉንም ህያው እንዲያደረገ ነው የዓለምን ህዝብ ህያው እንዳደረገ ነው ብሎ አላህ ያስቀመጠው። እንዴ ግድያ እኮ ማለት ዓለም ላይ አላህ ከሚታመጽባቸው ትልልቅ ወንጀሎች አንዱ ሰው መግደል ነው። እንዴት ሰው አንድ ሰው እኔ ተሰብስበን የዓለም ህዝብ ተሰብስበው ለአንድ ሰው ሩህ እንስጥ ቢሉ መስጠት አይችሉም። ሩህን አስመልክቶ ቁል الروح من امر ربي ሩህ የምትባለው ከጌታ የሆነች ናት በል ነው የተባለው። ያንን እንዴት እናጠፋ? ላሚ መጥቶ
ቢሆን ነገር ቢነግር ግደለው ነው የሚለው። አረ እሱ ብቻ አይደለም እታችን ሰላት አለመስገድ አይደለም እናት አባትሽን ስታሳደቢ ግደሏት ነው የሚለው። አረ እሱ አይደለም እሱ አይደለም ሌላም በጣም ከባድ ነገር ሊነገር ይችላል። ወንድሙ ላይ ቢቆጣ ኢየሱስ ክርስቶስ የወጣውን ህግ አጥብቀዋለሁ ፈጽሞ መገደል ነው ብሎ ነው ያስቀመጠው። ወንድሙ ላይ አዲስ ኪዳን ላይ እና የማያስኬድ ነገር ላይ ባንገባ ባይነኝ። ሶስተኛውን እንመልከት። እሺ ሶስተኛው ደግሞ ምን መሰለህ ነፃ ፍቃድ የሚለውን ያነሳችልኝ ስለ እኔም የቻልኩትን ለመናገር ሞክሬያለሁ። ለሷ ግን አላህ ያው የጻፈላችሁን ነው የምትኖሩት ነው የሚለው በእስልምና እኮ ፈጣሪ የጻፈልሽን ነው ምናምን ብያታለሁ ስልሽ ከአንቺ በፊትም የነበረውንም ምናምን የሚያውቀው ሁሉንም ነገር እሱ ነው። ሶ ዜን ምን አለችኝ ቀጥሎ እዚህ በክርስትና ግን እንደፈለግክ ነው አለችኝ። እንዴት ስልሽ ከፈለግክ ክርስቲያን ትሆናለህ ከፈለግክ ትሰልማለህ ምናምን፣ እዚህ ግን ሙስልምና ላይ የተጻፈልህ ስለሆነ እንዴት እኔ አሁን ስከፍር ለምን እንደዛ ፈቀደ በሱ ትእዛዝ ብቻ እንትን የሚል ከሆነ አለች። በጣም አዝኛለሁ። በቻይና ምርት ነው የተታለለችው እቺ ወገናችን። መጽሐፈ ሮሚ ምዕራፍ 9 ቁጥር 18 ላይ እንግዲህ የሚወደውን ይመራል የሚወደውንም እልከኛ ያደርገዋል ይላል። የለም ስለፈለግሽ የምትቀበዩ ሃይማኖት በክርስትና አስተምሮ የለም። በክርስትና አስተምሮ እንደዚህ የለም። አንቺ አይደለሽም ለኔ ተልኳል የምታያቸው ነቢያቶች ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩን ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ ነኝ ይላል። እኔ ነኝ ማታለው እያለ ነው። ተታለሽ እንዴት ነው? ቆይ እስቲ ወደ መልሱ ከመሄድ በፊት አንድ ነገር ልንገራችሁ። ቆይ እስልምና ለምንድን ነው ሰት የሆነው ሲባል በእስልምና አሁን ያለውን እንትን ሎጂካል አርጊመንቱን እንዴት እንደሚያስብ ለነገራችሁ ነው። በእስልምና አንዲት ሴት አንድ ሰው የተጻፈለትን ነው የሚኖረው። ኦኬ። ስለዚህ ክርስትና ሲሆን አምላክ ለምሳሌ አንድ ነው። እኛ ሙስሊሞችም የክርስቲያኖችም አምላክ እንግዲህ የተለያየ አምላክ ነው ብለን አናምነው። የፈጠረ ሶ የፈጠረን አምላክ ከጻፈልን ነገር ውጪ ልንኖር እንችላለን ወይ? ክርስትና ላይ ሲገቢ ታታዩዋለሽ። ለምሳሌ ክርስትና ላይ ምንድነው የምትኖረው? እንደፈለክ ነው። ምንድነው እንደፈለክ? አንዴ ሙስሊም ሆናለህ፣ አንዴ ክርስቲያን ሆናለህ። እሱ ተጽፏል አልተጻፈም ነው እንጂ። ሁለተኛ የቀደር ኮንሴፕት ላይ ስናወራ እኛ ሙስሊሞች ቀደርን ኮንሴፕት እንዴት ነው የምናየው ከተባለ በጣም ውብ የሆነ የቀደር ኮንሴፕት አለን እኛ ሙስሊሞች። በደንብ አድርጋችሁ አዳምጡልኝ። ብቻ ሪከርድም አድርጋችሁ ለማስተላለፍ ሞክሩ። ውብ የሆነ የቀደር ኮንሴፕት አለን እኛ። አላህ Subhanahu Wa Ta'ala የሰው ልጆችን ያስገድዶ የሆነ ስራ ያሰራቸዋል ብለን አናምንም። እነሱ ጀብሪዮች ተብለው ይጠራሉ። የተወገዙ ናቸው። ነብዩ ያወገዟቸው ናቸው። እኛ አላህ Subhanahu Wa Ta'ala በግድ እንድንሰግድ፣ በግድ እንድንጠጣ፣ በግድ እንድንተኛ፣ በግድ ሃይማኖታችንን እንድንቀይር፣ በግድ እንድንለብስ፣ እንድናገባ፣ እንዳናገባ የመሳሰለው ነገር ያደርገናል ብለን አናምንም በፍጹም። እንዴት ያንን እንዴት ትላላችሁ? አላህ እኮ እያንዳንዱን ነገር ጽፎታል። አዎ በቅድመ እውቀቱ ነው አላህ የጻፈው። አላህ አዋቂ ነው፣ እንደኛ አይደለም። አላህ አዋቂ ነው፣ ሁሉን ነገር ያውቃል። እንዴ አንድ ሰው እኮ አንድ ፊልምን እኮ ሲመለከት ፋይናሊ ምን ሊከሰት እንደሚችል ያውቃል። ያ አካል ያንን ነገር ማወቁ የሚፈጥረው ሌላ ነገር የለው። አላህ እኛን የፈጠረን ፈጣሪ እንደመሆኑ እኛን ከማንም በላይ ያውቀናል። ምን ሰርተን ምን እንደምንሆን ምን አጠቃላይ ነገራችን ያውቃል። ያ ነገር ተጽፏል። خلاص ተጽፏል። ያ ነገር ተጽፎብናል አይደለም፣ ተጽፏል የምንሰራው ነገር እንጂ አላህ እኛ ዲተርማይን የተደረገ ህይወት እንኖራለን ብለን አናምን። በነፃ ፍቃድ ኮንሴፕት ላይ ወይም ፍሪ ዊል በሚባለው ሐሳብ ላይ አራት ሎጂካል የሆኑ አርጊመንቶች አሉ፣ የሚነሱ ነገራቶች አሉ፣ ቲዮሪዎች አሉ። ሊበርታሪያን ቲዮሪ ተብሎ የሚጠራው ነገር ሊበርታሪያኒስት ተብሎ የሚጠሩ አካላቶች ምን አሉ? አይ አምላክ ሙሉ በሙሉ ነፃ ፍቃድ ሰጥቶናል፣ እኛ ሁሉ ነገር ላይ ነፃ ፍቃድ አለናል። እነዚህ ቀደርዮች ይባላሉ። ስህተት። ሁሉ ነገር ላይ ነፃ ፍቃድ የለንም። ለምሳሌ ወንድ ወይም ሴት ስንሆን ነፃ ፍቃድ የለን። ሁለተኛው ቲዮሪ ደግሞ ሃርድ ዲተርሚኒዝም ተብሎ የሚጠራ ኮንሴፕት ነው። እያንዳንዱ የምንሰራው ነገር ዲተርማይን ተደርገው ነው ብለው ያምናሉ። ስህተት። ለምሳሌ ኢስማኤል መጥቶ እዚህ ጋር እየጠየቀ ነው። እንድትጠይቅ ያስገደደ አካል አለ? ኢስማኤል ሚውተን አስተመልሰልኝ። ማንም የለም። ኧረ እኔም ግራ ገብቶኝ ስላላ እኔም የማውቃቸው ነገሮች አሉ፣ ግን ሞርሊ እንዳንተ ኮንፊደንት ሆኜ ማስረዳት አልችልም። ገብቷል? ይሄን ያህልም እውቀቱ የለኝም ገና። ምንድነው? አይ
አጠቃላይ ኮምፓቲቢሊቲ ተብሎ የሚጠሩ ደግሞ አይ ግማሽ የሆነ ፍሪዊል አለን ያሌለንም ቦታ አለ ብሎ ደግሞ የሚያስቀምጠዋል። አዎ እኛ ፍሪዊል ያለን ቦታ አለ ያሌለንም ቦታ አለ። ለምሳሌ ወንድ ሆነ ሴትን ስንሆን ፍሪዊል የለን። ነገር ግን ፍሪዊል መኖሩ አለመኖሩ ብዙ ጥቅም የለውም። ወንድ ሆነ ተወለድክ ሴት ሆነ ተወለድክ የተለየ ነገር የለውም። እና ከዛ አንፃር ሐሳቡን መረዳት ያስፈልጋል የቀደርና ቀደር ኮንሴፕት ላይ ማለት ነው። ነገር ግን ልክ እንዳልኳችሁ በክርስትናው መክብብ ምዕራፍ 7 ቁጥር 13 ላይ መጽሐፈ መክብብ ላይ የእግዚአብሔርን ስራ ተመልከቱ ይላል። እርሱ ጠማማ ያደረገው ማን ሊያቃናው ይችላል? አይ እሱ ብቻ አይደለም እግዚአብሔር ልክ እንደ ጡብ ሰሪ ነው ይለናል ሮሜ ምዕራፍ 9 ላይ። እና የጡብ ሰራተኛ ወይም ደግሞ የጡብ ሰሪ የሸክላ ሰሪ ይላል። ጡብ ስል ሸክላ ለማለት ነው። የሸክላ ሰሪ የፈለገውን ለከፍታ የፈለገውን ለውድቀት ያደርገዋል። ምክንያቱም ግማሹን ይጠቀምበታል፣ ግማሹን ደግሞ ሸክላ ሲሰራ እንደምታውቁት ይጣላል። እና ለምን ጣልክ ለምን ሰራህ ተብሎ ይጠየቃል ነው ያል። እግዚአብሔርን በተመሳሳይ ደረጃ እንደዛ ነው የሚያደርገው። እና የምትኖረውን ህይወት አስመልክቶ ይሄ ያመጣሽው ሐሳብ እህታችን ወደ ኋላ ለመመለስ ሞክሪ። አእምሮሽን ምን እያረኩኝ ነው ምን እየሆንኩኝ ነው የሚለውን ማወቅ መቻል አለብሽ። ሌላው የተነሳው ነገር በክርስትና አስተምሮ መሰረት ከኢየሱስ ክርስቶስ ውጪ ነብይ አይነሳም ማለት ነው አለች። እና ይሄ ከእስልምና እንድትወጪ ያደርግሻል ወይ አርጎሻል ወይ? አርጎሽ ከሆነ በእስልምና ደግሞ ምን ይላል? ኢየሱስ ክርስቶስ የአላህ መልእክተኛ ነው አምላክ አይደለም ብሎ ይናገራል። ያንን ትቀበያለሽ ወይ ነው? እስቲ እንተው ሁሉንም። ከኢየሱስ በኋላ ነብይ አይመጣም ተብሎ ተነግሯል። ኢየሱስ ነብይ መሆኑን ታምኛለሽ ወይ? እስቲ አዎ ኦኬ። ኢየሱስ ክርስቶስ ነብይ ከሆነ አምላክ ነው ወይ? አዎ ትላለች በእርግጠኝነት። አምላክ ነብይ ነው ወይ ብላችሁ ጠይቋቸው እስቲ። የሚነሱ ሐሰተኛ ነው ምናምን ያለች ከሱ በኋላ ወደዛ እንመጣለን። ስለዚህ ኢየሱስ ክርስቶስ ነብይ መሆኑን ማጽደቋ ራሱ አንድ ነገር ነው። ሁለተኛ ከኢየሱስ ክርስቶስ በኋላ የሚመጡ ነቢያቶች ሙሉ ሐሰተኛ ናቸው የሚል ነገር ተነስቷል። ከየት ነው ያመጣችሁት ይሄን ጥቅስ? ጥቅሶችን ለምንድን ነው በስትክክል ለምን ነው ማታያቸው? ለምን ነው ማትገነዘቡት? ቁርአን ላይም ሐዲስ ላይም ባይብል ላይም ስትመጡ የተንሸዋረረ እይታ ለምን ያጠቃቸዋል? የማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኛ ክርስቶስና ሐሰተኛ ነቢያት ይነሳሉዋል። ምን ማለት ነው? አሁን እዚህ ክፍል ውስጥ ሐሰተኛ ክርስቶሶች ሐሰተኛ ነቢያቶች ይነሳሉ ማለት በተቃራኒው ሐሰተኛ ያልሆኑ ክርስቶሶችም ሐሰተኛ ያልሆኑ ነቢያቶችም ይነሳሉ ማለት ነው። ክርስቶስ ማለት ምን ማለት ነው? ሐሰተኛ ክርስቶስ ከሚለው የግሪክ ቃል የመጣ ነው። እዚህ ጋር ግሪኩ ነው የተጠቀመው። ክርስቶስ ደግሞ ወይም ክርስት ደግሞ ምንድነው? የተጠበቀ አካል ለተጠበቀ አካል የሚውል ነው። ከኢየሱስ በኋላ የተጠበቀ ክርስቶስ የለንም ወይ? እኛ ሙስሊሞች አለን። አልመሲህ አይደለም መሲህ ነው። መሲህና አልመሲህ ይለያያል። ፕሮፌትና ዘ ፕሮፌት ይለያያል። ዘ መሲህና መሲህ ይለያያል። ዘ መሲህ ወይም ደግሞ አልመሳያ ብለን የምንጠራው አካል ኢየሱስ ክርስቶስ በዲፋይኔት አርቲክል የሚታወቀው ማለት ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ተጠባቂ ናቸው፣ መሲህ ናቸው። መሲሃዊ ፕሮፌሲ ባይብል ላይ ያለው ራሱ ለነሱ አፕሊካብል ይሆን። ያው እሱ ሰፊ ርዕስ ነው። እዚህ ጋር ግን ስንመጣ ሐሰተኛ ክርስቶሶች ሐሰተኛ ነቢያቶች ይነሳሉ ነው የሚለው። አዎ ቢቻላቸውስ የተመረጡትን እንኳን እስኪያስ ድረስ ታላቅ ምልክትን ድንቅን የሚያሳያለዋል። እነዚህ እኮ ሐሰተኛ ነቢያቶች ማን እንደሆኑ ባይብሉ አስቀምጦላቸዋል። ለምንድን ነው ሌላ ነገር ላይ የምንገባው? ባይብሉ እኮ ግልጽ አድርጎ አስቀምጦልናል። አንደኛ የተነገሩት ትንቢት አይፈጸምም ተብሏል። ይህንን ይዘሽ መርምሪ። ነብዩ የተናገሩት ትንቢት ከአፋቸው ጠብ ብሏል ወይ? የለም። አንድ ቀን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የጁምዓ ሰላት ላይ ቆመው የኹጥባ እያደረጉ ቢንበር ላይ ሆነው አንድ ሰው መጣ። ያ ረሱላህ ሀለከቲል አምዋል፣ ያ ረሱላህ ሀለከቲል አምዋል፣ በቃ ድርቅ ይዞናል። የነብያችን ሰለላሁ ዐለይሂ ወሰለም ሁሉ ነገራችን ሀብታችን ሙሉ በሙሉ ጠፋ አላቸው። ነብያችን ሰለላሁ ዐለይሂ ወሰለም ዱዓ አደረጉ፣ እንደሚዘንብ ተናገሩ። እዛው ተናገሩ። እዛው ሳይናገሩ ለተከታታይ ለ3 ቀኖች አካባቢ አለ እስከ ቀጣዩ ጁምዓ ድረስ ዝናብ ዘነበ። ትንቢት ነው፣ የቅርብ ትንቢት ነው። እዚሁ ጋር ይዘንባል አሉ፣ ዘነበ። ከዛ ከእንደገና መጥቶ ያ ረሱላህ ሀለከቲል አምዋል፣ ሀለከቲል አምዋል፣ አንተ የአላህ መልእክተኛ ሆይ ጠፋ። አሁን ደግሞ በምን ውሃ ደግሞ በዛብናል። ከእንደገና ዱዓ አደረጉ፣ ያ ነገር ቆማል። እና ይሄን ሐሳብ ይዘን ነብዩ ትንቢት ተናግረዋል አልተናገሩም? ተናግረዋል። ከተናገሩት ትንቢት ጠብ ያለ ወይ አለ ወይ? አንድም የለም። ሁለት ሂስቶሪያኖች ወይ ደግሞ ኦሪየንታሊስቶች ተመራማሪዎች ያነሷቸው ሁለትን የነብዩን አርገኛና አስገራሚ እንትኖች ልንገራችሁ። መሰረቱ አሁን ከአንድ አመት በኋላ
አንድ ሰው ተነስቶ ከትንሽ ጊዜያት በኋላ ኢትዮጵያ አሜሪካን ጨፍጭፋ አሸንፋ አሜሪካ ላይ ያለው ስልጣን ላይ ትደርሳለች ቢባል ነው ኢትዮጵያን እንተውና ኢትዮጵያ ላይ ያለ አንድ እንትን ለምሳሌ እሱ ደግሞ ሌላ ነገር ነው የሚመስለው። በቃ ይቅር ኢትዮጵያ በሚል ምሳሌ ልውሰድና ኢትዮጵያ ጅቡቲን እንውሰድና ለምሳሌ ጅቡቲ ተነስታ አሜሪካን ጨፍጭፋ አሜሪካን ታሸንፋለች ቢባል እኛ ምንድን ነበረ ምንድነው ምን ነበረ ምንድነው ደግሞ ወደፊት ጅቡቲ ብታሸንፍ አወከር ተንቢዮ ነበር ደግሞ እንዳትልኝ አስተግፍሩላህ ምን ነበረ ምንለው በቃ እንስቃለን ነው ጅቡቲ ምናምን ሙድ ይያዛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሮምና የፐርሺያ መንግስትን አስመልክቶ የተናገሩት አንዱ ትንቢት ይሄ ነው። በጣም ደሞስ አደገኛ ትንቢት ማለት ነው። የትንቢቱ አደገኝነት ደግሞ ምንድነው ከተባለ በጊዜው ለመፈጸም ኦሪየንታሊስቶች እንደሚያስቀምጡት ያ ትንቢት ለመፈጸም በጣም ሩቅ ነበረ። በጣም ተሸንፈው ነበረ፣ ተጨፍጭፈው ነበረ፣ ሴንትራል ፓወራቸው ደክሞ ነበር። ነገር ግን ጉሊበት ሩም አለ ሮሞች ተሸነፏል። መለሰና ግን ወሁም ነገር ግን አለ ከትንሽ ጊዜ በኋላ ሰይግሊቡን ያሸንፋሉ ፊ ቢድዕ ሲኒን ከትንሽ ጊዜ በኋላ ያሸንፋሉ። ያ ነገር ተፈጸመ ወይስ አልተፈጸመ ስንል ተፈጸመ። ኦሪየንታሊስቶች ምን ብለው ነው የሚያስቀምጡት? ይሄ የነብዩ ትንቢት በጊዜው አደገኛ ትንቢት ነበር እና መፈጸሙ የሆነ ነገር እንዳለ የሚያሳይ ነው እና ሂስትሪ ኦፍ ፌዝ የተሰኘው መጽሐፍ ላይ ዊል ዱራንት እነዚህን ሐሳቦች ያስቀምጣቸዋል። እንዴት አደገኛ እንደነበሩ ያ ነገር ደግሞ መፈጸሙ ምን ያህል ትልቅ ነገር ሊያሳይ እንደሚችል ያስቀምጣል። እና ሰውን ትንቢቶች በጣም ብዙ አሉ። ኢንሻአላህ በቅርቡ አንድ ጽሁፍ እናስነብባለን ነው ቢያንስ ወደ 2000 ምናምን ትንቢቶችን ወይም ደግሞ ትንሽ ዝቅ አድርገን የተሳኩ ዝንጥ ያሉ ትንቢቶችን በመጽሐፍ ደረጃ ኢንሻአላህ ማለት በፒዲኤፍ ደረጃ እንተንላቸዋለን ኢንሻአላህ። እና እንደዛ ነውና ይሄ የሚያስኬድ አይደለም ነው። ሌላው ነቢያቶች እውነተኛነታቸውን የሚናገረው ምንድነው ከተባለ ሽርክን ሙሉ በሙሉ አስወግደው እውነትን የሚሰብኩ ናቸው። ነብዩ ሽርክን አልወሰገዱም ነው። ሽርክን እኮ ነው ያስወገዱት። አልማሂ የሚል ስም አላቸው። አያኒ የምሑ ሽርክን ዘወር የሚያደርጉ ማለት ነው። እና ሌላው የማያስኬድ ነገር ነው። ወንድማችን ተመልሷል። የምትጨምረው ነገር አለ? አመሰግናለሁ። ሻቡኪ ኦኬ ጀዛከላህ አቡኪ ያው ኡስታዛችን ወንድ መንገድ ላይ ነው ያለው። ጀዛከላህ ኡስታዝ አላህ Subhanahu Wa Ta'ala እድሜና ጤና ይስጥህ ኢንሻአላህ። እኛም በሰማነው የምንጠቀም አድርገንልህ አላህ ሱብሃንአላህ። እግረ መንገዱ ዳ ወንድማችን ኢንሻአላህ እህታችንም ከቻልካት ያው የሙስሊም ሩም እየገባች ንጽጽርም ስላለ የገብታ እንዴት ታዳምጥ እግረ መንገድ ደግሞ እነግርሃለሁና ኡስታዝ የነክ ጥያቄ ደግሞ በሰላት ኩጃት መጣለው እንደዛ አድርጋ አብሽር አላህ ጨምሮ አብሽር። ኡስታዝ የነክ ጥያቄ በሰላት በተመለከተ ነው። ያው አላህ Subhanahu Wa Ta'ala ከሁሉ ነገር መቼም ያው ሰላት ነው ሁሉ ሰላታችን ያው ጥሩ ከሆነች ነው ሁሉ ነገር የምናገኘውና በመቃብር ውስጥ ያው ስለ ሰላት ስንጠየቅ ሁሉ ነገር ከዛ በኋላ ሌላው ነገር ቀሪ ነው የሚባል ነገር አለ። እሱስ እስቲ እንዴት ነው ሰላታችን ትክክል ከሆነ ሌላ የምንጠይቅበት ነገር የለም ማለት ነው ለማለት ፈልጎ ነው። ኢንሻአላህ በዚህ ላይ ትንሽ ማብራሪያ ብትሰጥልኝ። ሁለተኛው ደግሞ አላህ የሚወደውን በብዛት የምንሰማው ነው። አላህ የሚወደውን ፈተኑ ሲባል የሚወዳቸው ምን አይነት ሰዎች ናቸው? ልክ ትንሽም ትልቁ ለማለት ፈልጎ ነው ወይስ በዚህ ላይ ትንሽ እንዳው ለሁላችን የሚጠቅም ነገር ነው ብዬ ነው ጥያቄ ያነሳሁት። መልስልኝ ኢንሻአላህ ኡስታዝ። ሰምተኛል ኡስታዝ? አዎ ጀዛከላህ በደንብ ነው የሰማው። ብዙ ጊዜ እዚህ ጋር ወጥቶ ድምጹን ስሰማው ራሱ ደስ ይለኛል። ግሬስ ያለው ድምጽ ነው፣ የአባት ድምጽ ነው፣ የመካሪ ድምጽ ነውና አላህ ይጨምርልህ። ብዙ ጊዜ ደግሞ ገብቶ ዱዓም ሲያደርግ ነው መመለከተው፣ ሲያበረታታ መመለከተዋለሁ። አላህ Subhanahu Wa Ta'ala ራሱ አላህ ይቅጠርልህ። አይመስላችሁም? እኔ አሁን ድምጹን ስሰማው የሆነ የሚሰማኝ ነገር አለ። ውፍረት አለው፣ የሆነ ተለቅ ያለ ነው፣ ቁምጥጥ ያለ ድምጽ ነው ያለውና ማሻአላህ አላህ ይጨምርልህ። ያንን ለማለት ነው። ሌላው አንተ እንኳን በቪዲዮዎች አለው እንዳው ካንተ የትናት አንሳለሁ። አብሽር ድምጼ ነው እንጂ ወፈር ያለ ብዙ ሰው እንደዛ ለኛል። ገና ወጣት ለጋ ነኝ። አብሽር ብዙ ነገር ጠብቀኝ። ጀዛከላህ እሺ ከታየው እሺ ይሁን በቃ ከታየው ተቀብያለሁ።
السلام عليكم ورحمة الله وبركاته. እኔ ሁለት መልእክት ለማስተላለፍ ነው የመጣሁት። አንደኛ ቁርአን መቅራት የምትፈልጉ ልጆች ካላችሁ ኢንሻአላህ እኔም በውስጥ አናግሩኝና ትገባላችሁ፣ አስመዘግባችኋለሁ። በቅናሽ ዋጋ ቁርአን ትቀራላችሁ ማለት ነው። በጣም በቅናሽ ዋጋ ካርድ እንኳን በማይሞላ ዋጋ ማለት ይቻላል። ሁለተኛ ደግሞ ምንድነው አንድ ያቋቋምኩት ስራ አለ። ስለዚህ ሰለምቴ ሆናችሁ የስራ እድል ያጣችሁ ሰለምቴ ሆናችሁ የስራ እድል ያጣችሁ ሰዎች እኔም በውስጥ አናግሩኝ ኢንሻአላህ። ኸይር ኢንሻአላህ። ማስተላለፍ ይፈቀዳል አይደል? አላስተላለፍሽም ወይስ የት ነው የተቀመጠው? ያው ገብቻለሁ። የት ነው ጨረስኩ እንጂ ከጨረስኩ በኋላ ነው። ኸይር ኢንሻአላህ። እና እንደዛ ነው። ኦኬ ሐሳቡ ላይ እንቀጥልና ሰላትን አስመልክቶ ሰላት ከቀብር ላይ የመጀመሪያ ዋናው ጥያቄ ሰላት ነውና ሰላቱ ከተሳካ ሌላውን ነገር አይጠየቅም ማለት ሳይሆን በቃ ሰላቱን አንዴ ሰላቱን ካለፈ ከዛ ሌላው ሂሳብ ይታያል። ሰላቱን ካላለፍክ በመሰረቱ ሌላ ነገር ላይ እንዴት ትሄዳለህ ነው። ለምሳሌ ይሄ የማለፊያ ፈተና ኖሮ ትምህርት ቤት ለምሳሌ ለመግባት ሌላ የማለፊያ ፈተና ኖሮ ከዛ ሌሎች ፈተናዎች ሊኖሩ ይችላል። ሌሎች ፈተና ላይ ለመጀመሪያ ለመግባት የማለፊያውን ፈተና መፈተን መቻል አለበት። ይሄም ሐሳቡ ከዛ አንፃር ነው። መጀመሪያ እንዴት ነው የእንተንን የሰላት ጉዳይ ንጹህ ሳይሆን ከዛ በኋላ ያለው ነገር ሊስተካከል አይችልም። እና ያንን ከማወቅ አንፃር ነው የመጀመሪያ ይሄ ኦፕኒንጉ መስተካከል መቻል አለበት። መግቢያው ካልተስተካከለ ከዛ በኋላ ያለው ጥሩ አይደለም ነው እና እንካማ ሀቢብ እና ከዛ በኋላ ያለው ጥሩ አይደለም። አንደኛው ከዛ አንፃር ነው። ሁለተኛውን አስመልክቶ አላህ የሚወደውን ሰው ይፈትናል ሲባል ፈተና ሁለት አይነት ፈተና ነው ያለው። ለምሳሌ ምድር ላይ ሆኖ በጣም ይፈተናል፣ ግን አላህ የማይወደው ጣሊህ የሆነ ሰው ሊሆን ይችላል፣ መጥፎ ሰው ሊሆን ይችላል። አላህ ስላበላህም ሆነ ስለፈተነህ ወዶሃል ማለት አይደለም። ስላስራበህም ሆነ ደግሞ የሆነ ነገር ስላስደረገ ደግሞ ጠልቶሃል ማለትም ወዶሃል ማለትም አይደለም። እና ሐሳቡ ምንድነው ከተባለ ሙሲባ ሁለት አይነት ነው። አንደኛው ለሙእሚን የሚሆን ነው። ሙእሚኖች ሙሉ በሙሉ አላህ ለወደዳቸው ሰዎች የሚሆን ነው። መልስ አለን ወይ? አዎ። ሐዲስ አለን ወይ? አዎ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ያስቀመጡት ነገር አለ። በቃ እኔ ጭንቅ ጥብ ሲለኝ ይሄን ሐዲስ ነው እንተምለው ማነበው ደጋግሜ ما يصيب المسلم من نصب ولا واصب ولا هم ولا حزن ولا أذى ولا غم حتى شوكة يشاكها إلا كفر الله بها من خطايا. سبحان الله. عند مسلم قالوا إيه نصب عقاتهم نصب مالت دكام مالت بقى سلچت ميلاتشو واصب على همم مالت ማንኛውም ህመም ያጋጥመው ማለት ማንኛውም ድካም ያጋጥመው ሐምም ጭንቀትም ያጋጥመው አዛም ያጋጥመው ሐዘንም ያጋጥመው እነዚህ ሁሉ ነገራቶች ያጋጥሙትም ማለት ኢቭን መርፌ ራሱ የሚወጋው ቢሆን ወላ ሸውከቱን ይሻኩሃ ኢላ ከፈረ الله من خطايا አላህ ያን ተንተርሶ ወንጀሉን ሊመርለት ቢሆን እንጂ ነው። አላህ ለወደደው አካል የአላህ መውደድን የምናይባቸው የተለያዩ ነገራቶች ሊኖሩ ይችላሉ። እኛው ራሳችን ግን እናውቀዋለን። አላህ የሚወደው ጀሚሎችን ነው። ኢነላህ ጀሚሉን ይሂቡል ጀማል። ኢነላህ ጠይቡን ጠይብ የሆኑትን ይወዳል። አላህ አዛኝ ነው፣ አዛኝ የሆኑትን ይወዳል። የአላህን የሚወዱ ሰዎች እኮ ግልጽ እኮ ተቀምጦላቸዋል። አሁን እኔ ብነግራችሁ አትችሉትም። ትችሉታላችሁ? ልንገራችሁ ትጠብቃላችሁ? ሁጃ ነው እያቆምኩባችሁ ያለሁት ባይዘው በነገርኳችሁ ቁጥር አላህ የሚወዳቸውን ሰዎች ባህሪ ብነግራችሁ ራሳችሁን በዛ ጀጅ ማድረግ ትችላላችሁ? ማድረግ ትችላላችሁ? ያ ጀማ ታሳውቁኝ እስቲ። አው ድፍረታችሁ አላህማ ተናግሯል እኮ ኢና عرضنا الامانه على السماوات والارض فابين ان يحملنها واشفقن منها وحملها الانسان. የሰው ልጅ ደፋር ነው፣ ደፋር ነው በተፈጥሯችን ማለት ነው። አይ ይቅርብና ይነገር አላህ Subhanahu Wa Ta'ala الله سبحانه وتعالى لا تجد قوما يؤمنون بالله
በአላህ የሚያምኑ ህዝቦችን አታገኝም ማለት ይዋዱነ መን ሓደ አላህ ወረሱለሁ አላህና መልእክተኛውን ከተቃረኑ ሰዎች ጋር ከነርሱ ጋር ከተዋጉ ሰዎች ጋር ከነርሱ ጋር ተወዳጅተው ሲመሳጠሩ አታገኛቸው ولو كانوا آباءهم وأبناءهم وإخوانهم وعشيرتهم በቃ ቅርብ ቢሆኑ ወንድም ልጅ አባት ምናምን የመሳሰሉ ነገር ቢሆናል أولئك كتب في قلوبهم الإيمان የመጀመሪያው ከካፊሮች ጋር በደንብ አዳምጡ አላህን ከሚያምፁ ከሚዋገቡ ካፊሮች ጋር የማይመሳጠሩ ናቸው ተመሳጥረው ሙእሚኖችን የማይጎዱ ከዛ ደግሞ ኢማን የሚባል ነገር እንግዲህ እኛ እየቀራን አይደል ተጅደል ኢማን ስለ ኢማን እያነበባችሁ ነው ኢማን የሚባለውን ነገር ልባቸው ላይ የታተመባቸው ናቸው አላህም ከራሱ የሆነ አጋዥ ያደረገላቸው ናቸው ከዛስ ምንድን ናቸው ረዲየላሁ ዐንሁም ወረዱ ዐንሁ በቃ አላህ ወዶላቸዋል ፓስ የተባሉ ሰዎች ናቸው ምን ትፈልጋላችሁ ከዚህ በላይ ሌላ ምን ፖይንት አለ ገብቷችኋል አይደለም ነጥቡ ይሄ አንደኛው ነገር ነው በመሰረቱ ኢማን የሚባለው ነገር በልብ ላይ ያስፈልጋል ኢማን የሚባለው ነገር ሲኖር አላህን መውደድ አላህም ውዴታ ወደኛ ይመጣል እና አላህ Subhanahu Wa Ta'ala መውደድ ያላህን ውዴታ መፈልጉ ሰዎች ቀላል ደግሞ ሌላ ሚስት ደግሞ ልስጣችሁ ይሄ ያው ይከብደናል ልትሉ ትችላላችሁ አይደል ቀላል ሚስት ልስጣችሁ ሰሃቦች ነው በቃ አንድ ሰሃባ ነው ሰውና እንደዛ ሰሃባ ለመሆን ሞክሩ የነሱን አጅር ማግኘት አትችሉም ግን ከነሱ ጋር ለመቀራረብ ሞክሩ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه الله يودዳቸው ናቸው አጠቃላይ ሰለፎችን አጠቃላይ የነዛ ኡማም እንደውም ኢንሻአላህ አላህ ካለ የተጅደል ኢማን ትምህርታችን ስናቆም ያቆም ነው ስለ ነቢያችን ተመረን ነውና ቀጣይ ስለ ሰለፍ ነው ምንገባው እና ስለ ሰለፍ ስንማር በቃ ያን ሰለፍ ታሪክ ወስዳችሁ በቃ እንደሱ ለመሆን ሞክሩ እንደውም ሰሃቦች ይከብዱናል በሉሽ እና አብዱላህ ብን ሙባረክ ለመሆን ሞክሩ አብዱላህ ብን ሙባረክ ካነ ሚና አጀብ العجاب በጣም የሚገራርም ስራ የሚሰራ ሰው ነበር ሰው ነው እንዴ የሚያስበሉ ሌሎችም በጣም ብዙ አሉ እሺ እነሱን ተዋቸው በጣም ሊከብዱን ይችላሉ ወረድን በልና ኢማም አህመድ ጋር እንሂድ ከነሱ ትንሽ ዝቅ ብለው ያለው ማለት ነው እና ኢማም አህመድ ኢብኑ ሐንበል አላህን Subhanahu Wa Ta'ala በመዘከር የሚታወቁ ናቸው አላህን በመዘከር አላህን በመፍራት የሚታወቁ ናቸው ሰው ላይ የማያንጓጥጡ ይሁን ነገር የማያረጉ እነሱ ደግሞ ሞክሩ በቃ ሲራቸውን ተማሩ ولهذا يقول زين العابدين علي بن حسين يا حسين ልጅ علي ልጅ حسين رضي الله عنه እንዲህ ብሎ ይናገራል لم أجد شيئا أنفع من ذكر الصالحين للقلب ለቀልብ እነዛ ደጋግ የሆኑ ሰዎችን እንደማስታወስ ጥሩ የሆነ ነገር አይቼ ማላቀም በቃ ጨረሰ የለም ነው እነርሱን የማስታወስን ያክል ልብ ላይ من ذكر السلف الصالح ጠቃሚ የሆነ ነገር የለም እና ያንን ማድረጉ የተሻለ ነው ለሁላችንም ነው ኢንሻአላህ በጣም ረጅም ሰዓት ነው የቆየሁት አሁን ቴሌግራም ላይ ስኬጁል ቴሌግራም ላይ ስለማስቀምጥ ቴሌግራም ላይ ተቀላቀሉ ሌሎች ትምህርቶችን ይኖሩናል ኢንሻአላህ አሁን እስቲ የዱንያ ሀጃ ደግሞ ምግባችንን እንብላ መውጣት በተመጠቀም ያገን ሱብሃንአላህ ወልሐምዱሊላህ እሺ ሀቢቢ ቀጣ አንተ ጨርስና በቃ ካንተ በኋላ ዘግናል በቃ ነው የመጨረሻ ስለሆነ ያው አንድ ጊዜ ደግሞ ያው ለኸይር ነገር አንድ የተጻፈ ወንድም አለ አንድ ጊዜ የማናውቅ ሰዎች አሉና አንድ ወንድሙ ሙስሊሙ መርገም ይቻላልና አንዱ ደግሞ ኢንሻአላህ መቼ ነው ያንተም ፕሮግራም እየተባለና እነዚህ ሁለቱም መልስላቸው ኢንሻአላህ ጀዛከላህ خيرا ان شاء الله ያው እንገባለን በተከታታይ ሌላ ጊዜም እንገባለን ኢንሻአላህ አላህ በሰማንበት የምንጠቀም ያርገን በተማማርበት የምንጠቀም ያርገን ሰላም አለይኩም ወራህመቱላሂ ወበረካቱ